አብረን መኖር አለብን በቃ እኔ ችግር የለብኝም እያለ እና ትላንትናም ብዬሻለሁ አግኝቼ አወራችኋለሁ ሁለታችሁንም እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው ማታ በስልክ በጣም ረጅም አልችልም ምናምን ሳይሆን መሀላችሁ ላይ ትላንትናም ብዬሽ ነበረ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁ ያለን ልጅ ስታዩት አያሳሳም? የሆነ በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው አብረን ይህንን ልጅ አብረን በያዝ ነው በቃ አብረን ዳድ እያለ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻው ለምን ተነጣጥላችሁ? ቤተሰብ አዲስ ነገር አለ ሰሞኑ። ዛሬ አዲስ ነገር ጠብቁ። ዛሬ ማታ ማለት ነው ሩታዬና አብረሽ ፏፈታ ብሎ ይመጣሉ ማለት ነው። እንግዲህ በነገራችን ላይ የአብርሽ ወንድም በጣም ቁም ነገረኛ፣ አስተዋይ፣ አዋቂ ሰው ይመስላልና እንደ አብርሽ ዝም ብሎ ያወረደ አይደለም። ያወረደ ስላችሁ ዝም ብሎ የተወለደ ነው እኮ የሚመስለው አንዳንዴ የአብርሽ ንግግሮቹ ማለት ነው። ይሄ ግን በቃ እንደ ተማረ በጣም አዋቂ ሰው ነው ያስታውቃል ከንግግሩ። በቃ የሆነ ከስነ ስርዓቱ ካነጋገሩ በቃ ሰዎች በምን አይነት መንገድ እንደመናገር እንዳለበት ራሱ ከሰዎች የሚረዳው አረዳደሩ ራሱ በቃ እንደ ተማረ ሰው የሚያስብ ሰው ነውና እንግዲህ አዲስ ነገር ይኖራል፣ አዲስ ነገር አለ ብለን እናስባለን። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። በነገራችን ላይ ድምጤ እየተቆራረጠ ነው። የእናንተ ነገር አያስችለኝም። ትላንት ማታ ለስራ ፈልጌ ቪዲዮ አልቻልኩም። እንግዲህ አሁን መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደገፍ አድርጉኝ። ላይክ በደንብ አድርጉልኝ እኔ ውዶች፣ እኔ መልካሞች። ሰሞኑ ግን እያኮራችሁኝ ነው። በጣም አመሰግናለሁ ሁላችሁንም። በመቀጠል እንግዲህ ሩትዬ የሰሞኑ ውበት ሌላ ነው አልኳችሁ። ማሻአላ ተባረከላ ብለናል። ቶቶቶ በልብላት ከሰው አይን ያውጣሽ በሏት የኛ ኡብ ማለት ነው። እና እንግዲህ ለማንኛውም ያው ትላንት አልመለስም ብትል የሆነ ነገር አለ ከንግግራቸው ከእይታቸው በቃ ብዙ ነገሮች አሉና ዛሬ ደግሞ አዲስ ነገር ይመጣሉ። እንግዲህ እርቅ ይወርዳል ብለን እናስባለን። እንግዲህ ኤርሜላ ትላንት አሜሪካ ሊሄድ ነው ብላ ብራንክ እያደረገችው ነበረ። እንግዲህ እሱ ደግሞ ከሩታ ጋር ሆኖ ብራንክ ተደርጋለች ማለት ነው። እንግዲህ የእሱ ንግግር አይታ መቼስ የምታስበው ነገር አያችሁ። በነገራሽ ላይ ማለት ነው ኤርሜላ ተስፋ ባታረጊ ጥሩ ነው። አብርሽና ሩታ መቼም ቢሆን ተለያይቶ አይለያዩም ብለንሽ ነበረ። አይለያዩም አሁንም ማለት ነው። ግን አንቺ እንደታኘከ ማስቲካ ይተፋሻል ብለንሽ ነበር። አልሰማማሽ። እንግዲህ አሁንም ምንም ማድረግ አይቻልም። ለአኝኩ ሊተፋሽ ነው። በነገራችሁ ላይ ማለት ነው ትላንት እፈልጋታለሁ ሂድ ብሎት ነበረ። እንግዲህ ያው ጊዜ ማሳለፊያ ነሽ ብለንሽ ነበረ። ምንም ማድረግ አይቻልም። ሲቀጥል ደግሞ ማለት ነው ሰሞኑ ፊትሽ ተቀይሯል። የሰሞኑ ውበትሽ ሌላ ነው። ፊትሽ ሰሞኑ አምሮባታል። የተሰጠሽ ነገር አለ ማለት ነው። አንቺና አብርሽ የምታውቁት ሰሞኑ ውበት የሚጨምርልሽ ነገር የተሰጠሽ ነገር አለ። ገብታችኋል አይደል ውዶቼ? አይ እኔ ጫፍጫፉ ነው የነካውላችሁ። እንግዲህ ግልጹ ነገሬን እንዳትሉኝና ማለት ነው። በቃ አለ አይደል? ያው ሼም ያዛት እኮ እንደዛ ሲላት ከፊቷ የሚያስታውቅባት ነገር ነበርና ለማንኛውም ጊዜ ማሳለፊያ መሆንሽን በደንብ አረጋግተናል። አሁን አረጋግጠናል። አማርኛው ራሱ ጠፋብኝ። እና ሩታዬ የኔ ቆንጆ የኔ አሰል የኔ ጀግና ማለት ነው በቃ ቆፍጠን ማለትሽ ደስ ብሎኛል። ግን ለልጃችሁ ስትሉ ደግሞ አብራችሁ ብትመጡ ደስ ይለናል። ለጥላትም ደግሞ በር አለ መክፈት እንደገና ደግሞ እቺ ኤርሜላን እንዳስለቀሰችሽ ማስለቀስ ስለምንፈልግ ማለት ነው ከአብርሽ ጋር ሆናችሁ ማየት እንፈልጋለን። የኔ አሰል ማለት ነው እንግዲህ ለልጃችሁ ስትሉ ልጃችሁ በእናትና በአባት መሀል ደስተኛ ሆኖ እንዲያድግ ማድረግ ነው ያለባችሁ። ነገር ግን አንድ ነገር ሲሆን አሁን አብርሽ ወደ ሩታ ህይወት ሲመለስ ቃል አስገብቶ
ይሄ ከዚህ በፊት የነበረው ከ10 ሴት መለጣጠፉ ምናምን አቁሞ ወደ ራሳቸው ህይወት እንዲመለሱ ነው የምንፈልገው። ያንን አስደርጎ አብሮ ቢሆኑ እኛም ደስ ይለናል ማለት ነው። ግን ሩታም ያቆስላት ከሆነ እንደ በፊት ሩታን የሚያስከፋት ከሆነ ቢቀርባት ነው የሚሻላት እንዴ። ከዚህ በፊት ያዘነችው ይበቃታል። ግን ባህሪው አስተካክሎ አብሮ ቢሆን እኛም ደስ ይለናል። ደስ ብለን ነው የምንቀበላችሁ። ግን የበፊቱ ማይደገም ከሆነ ምክንያቱም ከዚህ በፊት በሷ ህይወት ላይ ብዙ ሴቶች ናቸው መጥቶ ሄዱ። ብዙ ሴቶች በመጡ ቁጥር እያለቀሰች ልቧ እየተሰበረ ነበርና እንዳለችም አሁን ደስተኛ ህይወት ነው የምትኖረው። ነገር ግን አብሮ ለልጁ ሲባል አብሮ ይሁኑ ሲባሉ ያ ነገሩ አስተካክሎ የሚመለስ ከሆነ ነው። በነገራችን ላይ ወንድሞቹ ማሻአላ ናቸው። ኤፋም ግን ማለት ችንታላ ነገር ነው። ያኔ ቆፍጠን ነው ማንንም መመለስ እንዳለበት ያውቃል። ይሄኛው ግን አንድ ሴት መጣ በሳመች ቁጥር ፈሸሽ ለሸሽ የሚለው ነገር ግን አይመቸንም። አብርሽ ይሄ ነገር አቆምልን። አንድ ሴት መጣ በሳመች ቁጥር ብቻ አንተ ልብህ መስጠት ይቅርብህ እንዴ። አንተ ልብ ስንት ልብ ነው ያለ። ለማንኛውም የወንድ ልጅ ልብ 30 ነው ይባላል። እህቶቼ ተጠንቀቁ እሺ። እና በሌላ ደግሞ እስከምንገናኝ ላይክ ሼር እያረጋችሁ አብረታቱኝ። በሌላ አመጣላችኋለሁ። አሁን ልጄ ባጫጫ እያለቻችሁ ነው እንግዲህ ድምጧ እንዳይገባብኝ ከዚህ በላይ ወዳችኋለሁ። ደገፍ እያረጋችሁኝ የኔ መልካሞች ባይ ባይ።